ልጅ ቢሮጥ አባቱን አይቀድም። እንደ ቀደምከኝ ነው እንደምታስበው? ያው ማንቺ እየሮጥሽ እኔው እያረኩ ነው የቀደምኩሽ። ቆይ ግን ስታስበው ተስፋ መቆርጥ ይመስልሃል? ከሰይጣን ጋር የሚያመሳስላችሁ ባህሪ እኮ ይሄ ነው። ሁለታችሁም ተስፋ አትቆርጡ፣ ግን ተስፋ የላችሁ። እንዳትረሳ ትለምነኛለህ። ከፈጣሪ በቀር እዚህ ምድር ላይ ማንንም ለምኜ አላውቅም። እሺ ይኸውልሽ ቲና፣ ቢያንስ የሆነ ስራ መስራት አለብሽ። ለቤት ኪራይ ቢያንስ ያገለግልሽ። አሁን እሱን እያሰብኩ አይደለም። ቆይ አንተ እኔ እዛ ቤት ስላለው ነው የማታድረኝ የነበረው? አዎ ይሄ እኮ ግልጽ ነው። ዳኒ አንተ እኔ ላይ እንደዚህ ሆንክብኝ? አዎ ወደ ኋላ አልመለስም። እዛ ቤት የምመለስበትና እነሱ እንዲንበረከኩልኝ የማደርግበት መረጃ አግኝቻለሁ። ምንድነው ደግሞ? አንቺ አሁንም ተንኮል ላይ ነሽ እንዴ? እና ምን ላድርግ? ያለኝ የምመነዝረው ገንዘብ ሳይሆን የምመነዝረው ተንኮል ነው። እሺ ቲና ምንድነው? ትልቅ ሚስጥር አለኝ። እሱ ታወቀ ማለት ትልቅ ቦምብ ፈነዳው ማለት ነው እኮ። ምንድነው? ትሁት ልጅ አላት። ምን? የቲና ተንኮልና ሴራ ማብቂያው ደርሷል። ነገር ግን እኔ ከሞት ሰርዶ አይብቀል ያለችው ቲና ነገሮችን ድብልቅልቁን ልታወጣው ነው ያሰበችው። ወደ ቤት መመለስን አስባ እንደማይቻልም እንደማይሳክም ያወቀችው ቲና ተስፋ ቆርጣለች። ለዛም ነው ትሁትና ካሌብን እስከመጨረሻው ድረስ ለመለያየት ያቀደችው። ካሌብ ችኩልና ነገሮችን አስተውሎ የሚወስን አይነት ሰው አይደለም። ቲና ያንን በደንብ ታውቃለች። ለዛም ነው ትሁት እስከዛሬ ድረስ ደብቃ የያዘችው ሚስጥር ለመናገር የወሰነችው። ይህንንም ነገር እሷ ባይሳካላት እንኳን ከካሌብ ጋር ብሽሽቅ ውስጥ የገባው ዳኒ ይህን ጉዳይ እንደ ፉክክራቸው ማሸነፊያ ሊጠቀሙ ይችላል። ቲና አሁን ላይ ያላት አማራጭ ከዳኒ ጋር መቆየት ብቻ ነው። ምክንያቱም ከነ ካሌብ ቤት ትሁት መንቅራ እንዳስወጣቻት ሁሉ ተመስገን ቤት ሄዳም እሱን ፌስታሏን ከነ ራሷ ጋር አንጠልጥሎ አውጥቶ አባሯታል። ዳኒም ቢሆን አማራጭ አጥቶ ነው ቲናን ወደ ቤቱ ያስገባት። ነገር ግን ይሄንን ኤደን ካወቀች ከእሷ ጋር ያለውን ጸብ የበለጠ ሊያጋግለው ይችላል። እሱ ግን ያንን ቆም ብሎ እንኳን አላሰበውም ነበር። ዳኒ ከኤደን ጋር ያለ መግባባት ውስጥ እንዲገባና ችግሩ ኤደን ከካሌብ ጋር እያፎካከረችው እንደሆነ ለአባዬ ነግሯቸው እሳቸው መፍትሄ ለማበጀት ኤደንን ላውራት ቢለውም ነገር ግን ዳኒ ፍቃደኛ አልነበረም። አባዬም ኤደንን ስለተፈጠረው ችግር ባያወራትም ነገር ግን ስለ ጉዳዩ ከነ ምክንያቱ ለካሌብ ነግረውት ነበር። እሱም ያንን እንደማሸነፍ ቆጥሮ ነው ዳኒን ያበሸቀው። ዳኒም በነገሩ ደስተኛ ስላልነበር ጥሮት ይሄዳል። ምክንያቱም ለአስቸኳይ ጉዳይ ፈልጋለሁ ብሎት እንጂ ለብሽሽቅ አልነበረም ዳኒ የመጣው። ካሌብና አባዬ አሁንም ድረስ በትሁት ምክንያት ተኮራርፈው ነው ያሉት። ካሌብም ሊያወራው ፈልጎ አንድ ጊዜ መጽሐፍ ማንበቡን ትተህ አውራኝ ብሎ ቢጠይቀውም አባዬ ግን ለካሌብ ሞራል እንኳን ሳይጨነቅ መጽሐፉን ከተውኩት እንዳንተ ነው መሆነው ይልቅስ አንተ ማንበብ ሲለው ካሌብም እንደተሳሳትኩኝ ገብቶኛል አባዬ ይለዋል። ቀጥለውም እስቲ አንዳንድ ጊዜ ቀድሞ ይግባ፣ የሰው ልብ አትስበር፣ የሰውንም ክብር አትንካ ብለው ሲመክሩ ካሌብ እሺ አጥፍቻለሁ ይቅርታ አድርግልኝ ሲለው አባዬም ይቅርታ ላንተ ቀላል ነው፣ እኔ ምልህን ግን አትሰማም ይለዋል። ካሌብም ቀጥሎ እውነቱን ስነግረህ አባዬ በቃ ቀንቼ ነው ሲለው አባዬም ቅናት እንዲህ ነው እንዴ? በዚህ ልክ ለመናገር ከቀናህ የራስህ ሴት ስትሆን ልትደባደብ ነበር፣ ብትሰማኝ ይሻልህ ነበር። አሁን ግጭትህ ከሷ ጋር ነው የምትላትን ብለህ ይቅርታ ጠይቃት ሲለው ካሌብም እሺታውን ገለጸ። ከቤት ይወጣል። ከሰዓታት በኋላም ካሌብ ወደ ቤት ተመልሶ ትሁትም ቤት እያጸዳች ባለችበት አንድ ነገር ሊያናግራት ፈልጎ እንደነበር ይነግራታል። ነገር ግን ትሁት ስለ ስራ ካልሆነ ስለ ሌላ ነገር ማውራት እንደማትፈልግ ትነግረዋለች። ካሌብም እሺ ተቀመጪ ብሎ ያስቀመጣትና ከተቀመጠችለት በኋላ ትሁት ይቅርታ ብሎ ይጠይቃታል። ትሁትም በንዴት ምን ማለት ነው? ገሎ ማዳን አለ እንዴ? ሁል ጊዜ እያቆሰልከኝ ይቅርታ ብትጠይቀኝ? ስማይ ልንገርህ ካሌብ፣
ተዳራን ካለህ ገና በልጅነቴ አስገድዶ የደፈረኝን ነው። አብረንም ኖረን ካለህ ደግሞ በግድ ጠልፎ ያስቀመጠኝን ነው ብላ ስትለው ካሌብ በንግግሩ አፍሮ አዝናለሁ ትሁት ብሎ አንገቱን ያቀረቅራል። ትሁትም ልታዝንልኝ ይገባል፣ ምክንያቱም ገና ቁስሌ አልዳነም፣ እስካሁን ከህመሜ አልዳንኩም ስትለው ካሌብ ይቅርታ ልክ ነሽ ትሁት፣ ከሁሉም በፊት አንቺን ልጠይቅሽ ይገባ ነበር፣ ደግሜ እንደዚህ አላደርግም ሲላት ትሁትም ካሌብ አሁን ሁሉንም ተውና የምታዘኝ ስራ ይኖራል ብላ ስትጠይቀው ካሌብ ከዚህ በኋላ አንቺ የኔ ሰራተኛ አይደለሽም ብሎ ሲላት ትሁትም ዶሮ ሲያቷልሏት አሉ፣ አንዳንዴ ምንም እንደዛ አስብና መልሰ ከፍ ዝቅ ስታረገኝ መልሼ ቦታዬ ትዝ ይለኛል ትለዋለች። ካሌብም ታይ ትሁት እኔ ልብ ውስጥ እኮ ቦታሽ ከፍ ያለ ነው ሲላት ተናዳ ጥላው ትሄዳለች። ወደ ሱቅም ስትሄድ ተመስገንን ታገኘዋለች። በንዴትም ቆይ ግን አንተ ስራ የለም እንዴ? ተያ ትሁቴ እያወቅሽ ስራዬ እኮ አንቺ ነሽ ብሎ ያሾፍባታል። ትሁትም ቆይ ምንድነው የምትበላው? የቤት ኪራይስ ምን ነው የምትከፍለው? እንዴት ነው የምትኖረው ስትለው ምንም ነገር እኮ ማድረግ እንደምችል ታውቂያለሽ፣ ያንንም ማየት ከፈለግሽ አብረን እንሂድና የተንደላቀቀ ህይወት ላኖርሽ ሲላት ትሁትም ሲያዩት ያላማረ ሲበሉት ያቅራል ሲባል አልሰማህም ተወኝ ወደዛ ትለዋለች። ተመስገንም ትሁት ታይ ሁሉም ነገር እኮ በዚህ አይቀጥልም፣ አንድ ቀን በግዴታ አሊያም በፍቅር ወደ እኔ ትመጫለሽ ወይም ደግሞ ሽማግሌው አንድ ነገር እንዳይሆን ከፈለግሽ ሲል ትሁትም ተናዳ እንዳትጨርሰው ምነው አንተ ግን ከሽማግሌው ጋር ተያያዝክ ስትለው ካሌብን ለማጣጣል አስቦ ወጣቱ ጉልበቴን አይፈትነውም ብዬ ነው ይላታል። ትሁትም ይኸውልህ ተመስገን ጉዳይ ከኔ ከሆነ በቃ እነሱን ተዋቸው፣ ወደ እነሱ ስለሄድክ ምንም የሚፈጠር ነገር የለም፣ እንኳን ከነሱ ካንተ ሽሽት ቤተሰቦቼንም ትቻለው ብላ ጥላው ትሄዳለች። ወደ ማታ አካባቢ አባዬ ትሁትን አስቀምጦ አንድ ነገር ያዋራታል። ትሁት አንቺና ካሌብ ወንድምና እህት ሆናችሁ መቀጠል የለባችሁም ይላታል። ትሁትም ቀጥላ እንዴ ይሆናል ያ አባዬ እኔ እኮ ልጅ አለኝ ስትለው አባዬም ነገሩን ቀለል አድርጎ እና ምን ችግር አለው ትሁቴ ይላታል። አይ አባዬ ችግሩን እኮ የምታውቀው ስትሰማው ነው ትለዋለች። አባዬም እሱ እኮ ዝም ብሎ ነው እንጂ የሚደነፋው ሆዱ ባዶ ነው ሲላት ትሁትም እና ሆዱ ውስጥ ያለውን ሁሉ እያወራ እንዴት ባዶ አይሆን፣ ለማንኛውም ለሱ ግን ምንም እንዳትለው ትለዋለች። አባዬም አንቺ ሳትፈቅጂ እንኳን ምንም የሚሆን ነገር የለም ትሁቴ ይላታል። በዛኑ ቀን ማታም አባዬ መንገድ ላይ እየተራመደ ባለበት ቲና ከኋላው ትመጣና ታስቆመዋለች። ቀጥላም አባዬ ግን በቃ አባረርከኝ ማለት ነው አይደል ትለዋለች። አባዬም ልጅ ቢሮጥ አባቱን አይቀርምም፣ ለዛውም አንቺ እየሮጥሽ እኔ ደግሞ ወክ እያደረኩ ነው የቀደምኩሽ ሲላት ቲናም እኔ ግን ተስፋ መቆርጥ ነው የሚመስልሽ ስትለው አባዬ ከሴጣን ጋር የሚያመሳስልሽ ይሄ አይደል እንዴ? ሁለታችሁም ተስፋ አትቆርጡም ግን ተስፋ የላችሁም ሲላት ቲናም ይሄን ንግግርህን እንዳትረሳው እሺ ትለምነኛለህ ስትለው አባዬ ከፈጣሪ ውጪ እኔ ማንንም ለምኜ አላውቅም እሺ ብሎ ጥሏት ይሄዳል። ቲና ችግር መፍጠሯን አላቆመችም። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን ኮሜንት ላይ አጋሩን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ። የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።